ብሩኬ አሁን የያዘው ቴክኒክ በጣም ቆንጆ ሂደት ነው ማለት ነው። ያችን ግምሽር ያብስራ የምትባል ከማምጣት እንደዚህ ብቻህን እንዴ! በራስ እኮ ኮሜዲያን ነህ ብሩኬ፣ የምሬን ነው። በጣም ኮሜዲያን ነህ፣ እንደፈለክ ማድረግ ትችላለህ። እና እስከ ዛሬ ድረስ ራሱ ጊዜ ማቃጠል አልነበረብህም ከዛች ጋር ማለት ነው። እንግዲህ በትናንትናው ዕለት ብሩኬ ሀይሚን በሳቅ ሊገላት ነበረ ማለት ነው። እያሳቃትም ነበረ፣ ውጣም እያለች ነበር። ያው ሀይሚ ደግሞ ውጣ ማለቷን አተውም ሱስ ሆነባት መሰለኝን ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛልኝ። እና ብሩኬ እንግዲህ ሁሉንም ነገር ሞከረ፣ ሀይሚ ልትመለስለት አልቻለችም። ዞሮ ዞሮ ወደ ራሱ ተመልሷል ማለት ነው። እንዴ ይሄ እኮ ነው በቃ የሚያስፈልገው። ማን እንደ ራስ በራስ መተማመንን የመሰለ ነገር የለም። የሰው እርዳታ አያስፈልግም። በተለይ ደግሞ በፍቅር ዙሪያ ማለት ነው የሰው እርዳታ አያስፈልግም። እና እኔ ባለፈው የሰራው ቪዲዮ ምንም አልተመቸኝም ነበረ። እስከ ዛሬ ከሰራቸው ቪዲዮዎች የባለፈው በጣም ነው የደበረኝና ነገር ግን አሁን በትናንትናው ዕለት የሰራው ቪዲዮ ማለት ነው እንዴት እንደተመቸኝ ነገሮቹ ሲያልፍበት የነበረው ነገር ሀይሚን ለማግባባት ያደረገው ነገር በጣም ደስ የሚል ነበርና እያሳቀኝ ሁላ ነው። እንዳትጅብኝ እንዳትለጭኝ እያለ ራሱ ጥብቅ እያለባት ነበረ ማለት ነው። ግን ማርያምን እንዴት እኮ ደስ እንደሚሉ እንደዚህ ፍቅር ሲሆኑ፣ ወይኔ እናንተ እኮ ፍቅርን ጥላችሁ በቃ ጸብ ስለምትመርጡ ነው ብዙ ጊዜ የምትመሰቃቀሉትና ማለት ነው። እና ሀይሚ አሁን ያው መግደርደሯ ነው እንጂ ማለት ነው ብሩኬ በመምጣቱ ተመልሰ በጣም ነው ደስ ያላት ማለት ነው። ግን የሆነ በቃ ቶሎ መሳቅ አልፈለገችም፣ ማስመሰል አለባት ምናምን ማለት ነው። ውስጧ ደስ እንዳለው ማሳየት አልፈለገችም ነው። ለማንኛውም እኔ በጣም ደስ ብሎኛል እንደዚህ በመመለሳችሁ፣ ከአንድ ላይ በመሆናችሁ። ከዚህ በኋላ ደግሞ የምን ብቻ ዱባይ መሄድ ነው? ዱባይ ሄደ ምን ልትሰራ ነው? ቆይ ብቻ ልትዝናና ፈልገ ነው? ያለ ሀይሚ አይሆንም ዱባይ መሄዱ ማለት ነው። ሲጀመር ያው ሀይሚን ለማስደንገጥ ነው እንጂ አይሄድም እሱ ዱባይ ጥሏት። እመኑኝ ይሄዳሉ፣ ደግሞ አብረው ነው የሚሄዱት። የምሬን ነው። ያስቀይራታል ሀሳቧን ማለት ነው። እና እንግዲህ ብሩኬ ማለት ነው ያው ጸብ አይቀርም ማለት አይደለም። የሰው ልጅ ይጣላል፣ ሳይጣላ የሚኖር የለም ማለት ነው። ግን እንደዚህ አይነት ነገር ሲፈጠር ከዚህ በኋላ የሆነ ሴትን ለማሳመን ሴት ማምጣት አይጠበቅብም። የምሬን ነው ማለት ያቺ ሴት የምታፈቅር የምትወድ ከሆነ የአንተን ጥረት ነው ማየት ያለባት። አንተ የምታደርገውን ነገር ነው ማየት ያለባት። ማለት አንተ በምታደርጋቸው ነገሮች ነው አንተን ማመን ያለባት እንጂ ሴት አምጥተህ አስቀንተሃት ወደ አንተ ካመጣሃት ችግር ነው። ምክንያቱም ነገ መጣላት ስላለ ተመልሶ አንተ ደግሞ ነገ ከሴት ትሄዳለህ፣ እሷን ለማስቀናትም ሆነ እሷን ለመመለስም ሆነ ማለት ነው። እና ማን እንደ ራስ ጥረት በትናንትናው ዕለት እንግዲህ በራሱ ጥሮ ተጣጥሮ ነው። አንዴ ተኛባታል፣ አንዴ ያስቃታል። የግጥሙ ነገር ደግሞ ኧረ ብሩኬ ገጣሚ ወጥቶ ሄለ ቤት መታኳለ ማለት ነው። አይንሽ ያሳስታል ብትለው ደግሞ ያምራል። አይንሽ አይጣልም ሳይሆን አይንሽ ያሳስታል ቢሆን ግጥሙ ይመታል ማለት ነው። ምክንያቱም የሚጣል አይን የለም ሲጀመርም። እና ፕሊስ በቃ ከዚህ በኋላ አትለያዩ፣ ለማንም ቦታ አትስጡ ማለት ነው። እርጉዟም እንግዲህ በዛው ያው በእርግጥ ያው ሀብቴን ሄዳ አስትረብሸው ነበር አስቆምልኝ ምናምን እያለች ያኛው ልጅ እና ነገር ግን ከዚህ ጋር በቃ ፍቅራችሁን ጠብቁት። ተው ግን ይሄን የመሰለ ፍቅር አታበላሹት። አብራችሁ ስትሆኑ በጣም ነው የምታምሩት። እንዴ ለራሳችሁ ራሱ ስታዩት ቪዲዮዋችሁን ምናምን ደስ አይላችሁም? ደስ እኮ ነው የሚለው አብራችሁ ስትሆኑ። እና ሀይሚን ብትሆኝ በቃ አሁንም ድረስ ያው ሻንጣን አውጣልኝ፣ ሻንጣን አውጣ። ያው ከልቤ የሆነ ወሬና ከልብ ያልሆነ ወሬ እንደዚህ ትለዩታላችሁ ማለት ነው። አሁን ሀይሚ ቅመሟ ከልብሽ እንዳልሆነ እኮ ግልጽ ነው። ሻንጣን አስወጣልኝ፣ ሻንጣን አስወጣልኝ። ኧረ ሀይሚ ተይ ግን መግደርደር ተይ። ብሩኬ ከአንቺ ውጤትም እንደማይሄድ ታውቂያለሽ። እና በእርግጥ ያው በምታያቸው ነገር ብትናደድ እኔ አሁን አልፈርድባትም። ለምን ያው አንደኛ የሴት ልጅ ስሜት ከባድ ነው። የምታፈቅረውን ሰው ከሌላ ሰው ጋር እንዲህ ተቃቅፎ ምናምን ስታይ ይደብራል፣ ደስ አይልም። እና በዛ አንጻር ነው ብሩኬ ይሄን ነገር አታድርግ የምንለው። እሱም ደግሞ እንግዲህ ያው የሰውን ነገር ይሰማል አንዳንዴ። በጣም ሰው ስለተቆጣው ያን ነገር ቀይሮ በራሱ ስታይል መጥቷል ማለት ነው። ማለት ብሩኬ ምንድን ነው ያልከው? አሁን ከአብስራ ጋር ምንም ነገር አብሰላት ጋር ምንም ነገር የለኝም። ምንም እኔ ሰውን እምጠላ አይደለሁም። በቃ ሁሉንም ሰው በአንድ ነው የማየው አልክ። ግን አንድ ነገር ማወቅ ያለብህ ብሩኬ ለፍቅረኛ የምትሰጠው የምታደርጋቸውን እንክብካቤ እና ለሌላ ሰው የምታደርጋቸውን እንክብካቤ
መቀነስ ማለት መለያየት አለብህ። ሲጀመር ለፍቅረኛ የምታደርገው ለሌላ ሰው ማድረግ የለብም። ለምሳሌ አሁን ማቀፉ፣ ይሄ ማቀፍ እኮ ኖርማል ነው፣ ግን ይሄ እንዴት ነው ጥብቅ አድርጎ ትሽሽት ማለቱ? ይሄ ከፍቅረኛና ከፍቅረኛ ጋር ብቻ የሚሆን ነገር ነው። ለሌላ ሴት እንደዚህ መሆን አስፈላጊ አይደለም። አንተ እኮ ምንም አስበህ እንዳልሆነ ይገባናል እና ግን ለሚታየው ለሚያይ ሰው አስፈላጊ አይደለም፣ ደስ አይልም ማለት ነው። የምታደርጋቸው ነገሮች አንተን እንደ ክፉ ወንድ ይቆጥረዋል። መልካም ወንድ ሆነ ሳለ እንደ ክፉ ወንድ ትቆጠራለህ ማለት ነው። በተረፈ እንኳን ፍቅራችሁ ተመለሰ፣ ሰላማችሁ ይብዛ። ከዚህም ጨምሮ ድጋሚ ሰው በመሀላችሁ ባታስገቡ ጥሩ ነው።